ቤሪን ያለችበት ሁኔታ በጣም አስጊና እንደዚሁም ደግሞ ለትንሽ ጊዜ ማስታወስ እንደማትችል ይነግሯቸዋል። ዶክተሮቹ ቤሪን ጥሩ ሁኔታ ላይ የምትሆነው ከትንሽ ወራት እንደውም ከትንሽ ቀናት በኋላ እንደሆነ ሐኪም ቤት መቆየት እንዳለባት እና የተወሰኑ ጊዜዎች መቆየት እንዳለባት ሆስፒታል ይነግሩታል። አምነንም እንዴት ሆኖ እንደዚህ ሊሆን ይችላል? የመዳን ቻንሷ ምን ያክል ነው? በማለት ዶክተሮቹን ሲጠይቋቸው ዶክተሮቹም ደግሞ የተወሰነ ጊዜ ከኛ ጋር መቆየት አለባት፣ ለመዳን የተወሰነ ጊዜ ይፈጅባት አለ። ብዙ ደም ስለፈሰሳት የተወሰነ ጊዜ ከኛ ጋር ከቆየች ከዛም ወደ ውጭ ሂዳ የመታከም እድሉ ካጋጠማት ሂዳ መታየት ትችላለች፣ ግን ለትንሽ ጊዜ ከኛ ጋር መቆየት አለባት ይሉታል አምነንን ዶክተሮቹ። ከዛም እንግዲህ አምነን ወደ ቤት ባዘነ ፊቱና በተከፋ ፊቱ ወደ ቤት መጥቶ በሩ ሲቆረቆር በመሮጥ ወይዘሮ ዛሃራና አምነን በሩን ሲከፈት ወይዘሮ ዛሃራ እንደዚሁም ጀሪን ሲፈንና ሙስጠፋ ሆነው እየተሯሯጡ ወደ አምነን ይሄዳሉ። አምነን ልጄ ወይት ናት ቤሪን በማለት ወይዘሮ ዛሃራ እንግዲህ እሱን በጥያቄ በማፋጠጥ በር ሳይገባ በር ይዞ ይቆዩታል። እንግዲህ አምነንም በድንጋጤና ፊቱ ባዘነው አዘነታው ወይዘሮ ዛሃራ አዝናለውኝ በማለት ይነግራቸዋል። የቤተሰብ በሙሉ ይደነግጣሉ። ምንድን ነው ምን ተፈጥሮ ነው በማለት ሲጠይቃቸው እንግዲህ ሲጠይቁት እሱም በጣም አዝናለውኝ በማለት መልሱን ያበስራቸዋል። ሆኖም ግን ቤሪን ምንም ቶሎ የመዳን ቻንሱ ባይኖራትም እንደምትድን ሙሉ በሙሉ እርግጠኛ ነን። ምክንያቱም ማንኛውም አክተር በማንኛውም ድራማ ላይ የመሞት ቻንስ የለም። ምክንያቱም አክተር እስከሆነ ድረስ ግዴታ ድራማው እስከሚያልቅ ድረስ መቆየት አለበት። ስለዚህ እንግዲህ ቤሪን ምንም መሆን የለባትም ባይነኝ እንደኔ። ቤሪን እንግዲህ ከድራማው ከወጣች እና ድራማው ውስጥ ከሌለች ድራማው በጣም ነው የሚቀዘቅዘው እና የሚያስጠላው። ጀሪን እንግዲህ አንዳንድ ጊዜ ውሽማ መሆን ይህን ያክል ችግር እንደሚያመጣ አልታወቃትም ነበር ቤሪን። አንዳንድ ጊዜ ተው ብሎት መከራ ይምከረው፣ መከራ ታልመከረው ጨው ነህ ብሎ ይጥሉሃል ነው ምናምን የሚባል ግጥም አለ፣ ያው ባላውቀውም ማለት ነው። ስለዚህ አንዳንድ ጊዜም ለካ ውሽማ መሆን እንደዚህ ከባድ ነው። ወይኔ ወይኔ ወይኔ! እኔ ባሌንም እንዳትወስዱብኝ፣ የሰውንም ባል እኔ አልፈልግም። እኔ እንቅራችሁ በዚሁ ማለት ነው። ስለዚህ እኔ ውሽማ ለካ እንደዚህ ችግር ይመጣል። ወይኔ 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 ውርዴት! እንግዲህ ቤሪን ክላሷ ገብታ ሻወር ወስዳ እንግዲህ ልብሷን ልትቀይር በነበረበት ሰዓት አምነን በሩን ከፍቶ ሲገባ ቤሪን በሳቅና በደስታ ፍንጥቅ ብላለች፣ እሱ መሆኑን ስላወቀች። ከዛም እንግዲህ ዘወር ስትል አምነን ፊቱን አዞራለሁ ብሎ የበሩ ግድግዳ እንግዲህ ቅንጭላቱን ይለዋል። ቤሪንም እንግዲህ ወደ እሱ ጠጋ ብላ ጭራሽ ወደ ክላስ እንዲገባ አደረገችው። አንዳንድ ጊዜም ውሽማ መሆኗንም ትረሳዋለች፣ ባለትዳር መሆኗንም ትረሳዋለች። ይህንም ማድረግ አልነበረባትም። አምነንም እንግዲህ በሚስቱ ላይ እንደዚህ ማድረግ የለበትም ነበረ። ከዛም እንግዲህ አምነን ጋር ከተጣሉ በኋላ አልጋ ላይ ቁጭ ባለ ሰዓት የወይዘሮ ዛሃራን አስተሳሰር እያሰረችለት እንደዚሁም ደግሞ ጡንቻዋን እያሳየች እየተጫወቱ ነበረ። እንግዲህ ጀሪም ወደ ውጭ ሂዳ ቆይታ ስትመጣ ወደ ቤት እንግዲህ ወይዘሮ ዛሃራ አምነን የት ነው ብላ ስትጠይቃት አምነን እቤት እንደሌለ ትነግራታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ዛሬ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጎኝ አበረታቱኝ። ለምታበረታቱኝ እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች እንግዲህ ዛሬ ይዤላችሁ የመጣሁት ድራማ የድር ድራማ ክፍል 28ን ይዤላችሁ መጥቻለሁ። እንግዲህ ክፍል 28ን ይዤላችሁ ስመጣ በጣም የሚያሳዝን ነገር ነው እየተፈጠረው ማለት ነው። እንግዲህ ቤሪንን ከደረጃ ላይ ወርውራት እንደተጎዳች እንደዚሁም ደግሞ ደም እንደፈሰሳት አይታችኋል። እንግዲህ ወይዘሮ ዛሃራን ስትጠይቃት አምነን የት ነው በማለት ስትጠይቃት እንግዲህ አምነን ውጭ እንደሆነ እና እቤት እንደሌለ ትነግራታለች። ጀሪንም እንግዲህ ወደ ላይ ትሄድና ከክላሷ ውስጥ እየተጣራች በነበረበት ሰዓት ሽንት ቤትንም እየከፈተች ባየችውበት ሰዓት ምንም ሰው የለም። ከዛም ስልኳን አነሳችና መደወል ጀመረች። ስልክም ሲደወል አያነሳም። እሱ ግን ከቤሪን ጋር ፕሮሜስን እየሰራ ነበረ ከክላሷ ውስጥ ቁጭ ብሎ። ከዛም በዛም አጋጣሚ እንግዲህ ያው ያላት አማራጭ
ወደ ታች መውረድ ነበረ። እጃቸውን ተያይዘው እንግዲህ ወደ ታች እየወረዱ በነበረበት ሰዓት ወይዘሮ ዛህራን እና እንደዚሁም ጀሪንን አላዩዋትም። ከዛም እንግዲህ ቀጥ ብለው ወደ ታች ሲወርዱ ጀሪንን ስታያት እጇን ነጠቀችው ከእጁና ተሰብስባ ተቀመጠች። የት ነበርክ በማለት ጥያቄዋን ጠየቀች ሚስት ተብዬዋ። ከዛም እንግዲህ እሱም ባልተብዬው እዚሁ ነበርኩ በማለት ይመልስላታል። ከዛም እንግዲህ ቤሪንን እፈልግሻለሁ፣ ክላስ እጠብቅሻለሁ፣ ነይ ቶሎ ትላታለች። እሺ ብላ ቤሪንም ወደ ላይ ባመራችበት ሰዓት ጀሪን እሳት ጎርሳ እሳት ለብሳ ጠብቃታለች። አንቺ የሰው ባል መቀማቱን ተያይዘሸዋል በማለት እንግዲህ ትነግራታለች። ለምትናገሪው ነገር ምን ለማለት ፈልገሽ ነው በማለት ጭራሹንም ክርክር ገጠመች። አንዳንድ ጊዜ ባለትዳር ሰው ጋር ፊት ማለት ትርፉ ምን ያክል ችግር እንደሚያመጣ ማወቅ አለባችሁ። አንዳንድ ጊዜ ምንም ቢፈጠር በነገራችን ላይ ምንም ቢፈጠር ምንም ቢሆን ወንድ ራሱ ኮብልሎ እንኳ ለራሱ ወደ ሌላ ሰው ሌላ ሴት ጋር ቢሄድ እንኳ ለራሱ ያ ወንድ ለጊዜው ፍቅር ወይም የሆነ ጥሩ ፊት ልታሳዩት ትችላላችሁ፣ ውሽማ ተብዮቹ ማለት ነው። ከዛም እንግዲህ ሚስት ግን በቤተሰቧም በሱም ቤተሰቦች ሚስትነቷ ተረጋግጦ በሕግም ሆነ በወረቀትም ሆነ ሚስትነቷ ተረጋግጦ እየኖረች ያለችው በደስታ እየኖረች ያለችው ባለትዳር ነኝ ብላ ነው። ሌላም ሰው የሚያውቀው ህይወቷ ትዳሯ ስለሆነ ስለዚህ ውሽማ ተብሎ እዛም ቢሄድም አንደኛ ለእሷም ለሁለተኛ ውሽማዋም ችግር ነው የሚመጣው፣ ለእሱም ደግሞ ችግር ነው። ምክንያቱም አንድ ሰው ከትዳሩ ውጭ ወጥቶ ወደ ሌላ ጋር ሲሄድ ሁለተኛ ትዳር በጣም ነው የሚደብረው። አንደኛ እንደ መጀመሪያዋ ተመራጭ አትሆኝም፣ ውሽማ ተብዬዋ እንደ መጀመሪያዋ ተመራጭ አትሆኝም። እንደ መጀመሪያዋ ቤተሰብ አያከብርሽም። ያንቺን ብትሆኚ የእሱም ቢሆኑ አያከብሩሽም፣ ክብር አይኖርሽም። ያም የመጣው የሚሄደውም የሰው ባል ቀመተሽ እየተባልሽ ክብር አይኖርም አንዳንድ ጊዜ ማለት ነው። ስለዚህ በህይወት አለማችሁ ሁለተኛ ሚስት ወይም ሙሽማ ሆናችሁ ከመኖር የራሴ የምትሉት ሰውን መርጣችሁ አንደኛው ናችሁ በትዳራችሁ መኖር የተሻለ ነው ባይነኝ፣ እንደኔ ሀሳብ ማለት ነው። ምክንያቱም አንዳንድ ጊዜ በማንኛውም ህይወት ስታዩት ውሽማ ተብለው የሚገቡ ሰዎች ተመራጭ አይደሉም። በህብረተሰቡም በትዳሩም በማንኛውም ሁኔታ ክብር አይኖርም። ክብር የሚባል ነገር የለም ማለት ነው። ስለዚህ አንዳንድ ጊዜም አስቡ አረቃችሁ ማለት ነው። እዚህ ድራማ ላይ የተረዳሁት ነገር ይሄ ነው። ከዛ በእሷ ላይ ደግሞ የሆነ ችግር እንደሚመጣ እንግዲህ ሚስት ተብዬዋም ብትፈራም እሷ ማድረጓንም ደግሞ ጥሩ እንዳልሆነ ብታውቅም እሷ ሚስት ናት። ሚስት እስከሆነች ድረስ በባሏ አጠገብ የሚያንዣብቡ ሴቶችን ወይም ያሉ ችግሮችን መፍታት ያለባት እሷ ናት። በእርግጥ አሁን ቤሪንም ብትሆን ገንዘብ ጀሪንም ብትሆን ማለት ነው፣ ጀሪን ገንዘብ ወዳጅ ብትሆንም ባሏ እስከሆነ ድረስ ባሏን መጠበቅ አለባት። ገባችሁ? ስለዚህ እንግዲህ ውስጥ ገብተው እያወሩ በነበረበት ሰዓት ለምታወሪው ነገር አስተካክለሽ አውሪ በማለት ንትርክ ጀመሩ። ከዛም ጀሪን እንግዲህ ወይዘሮ ዛህራን ስም አጥፍታ አውጥታ የአይጥ ምስክሯ ድንቢጥ ነው እዚህ የሉም ብላ ያለችኝ ለአንቺ ለማገዝ ነው በማለት እንግዲህ ትነግራታለች። እሷ ትልቅ ሴት ናት፣ እንደዚህ ብለሽ አትናገሪያት በማለት ቤሪን ወይዘሮ ዛህራን እንድትናገሪብኝ አልፈልግም በማለት እንግዲህ ትነግራታለች። ከዛም የራስሽ ጉዳይ ብላ ጥላት ትሄዳለች። ከዛ አንቺ ትሰሚኛለሽ ብላ ተከታትላ ወጣችና በሩ ስትደርስ ገፍተረቻት በደረጁ። ከዛም እንግዲህ ስትወድቅ ሮጠች፣ ገባች፣ በሯን ዘጋችና ምንድነው ያደረኩት? ምንድነው የተፈጠረው? ምን አይነት ሰው እየሆንኩ ነው? በማለት እንግዲህ ራሷን ያዘነች ታስመስላለች። ሆኖም ግን ያዘነችነቱ ማስመሰሉ ሳይሆን ያው ከባድ ሁኔታ ላይ ነው ያለችው። እሷም እንግዲህ ጭንቀቷ ሁሉም ሰው ያያት ሰው ሲያያት ተደናግጣ እንደዚሁም ደግሞ እየተርበተበተች ነው የምታወራው። ከዛም እንግዲህ ቤሪን እንደዛ ወድቃ እሷም ጥላት ስትገባ ሙስጠፋ ከታች ወደ ላይ እየመጣ በነበረበት ሰዓት ድረሱልኝ እያለ በመጮህ ይጣራል። አምነንም ወይዘሮ ዛህራም ወይኔ ልጅን ቤሪን እያሉ መጣራት እንደዚሁም ደግሞ ትንፋሿን ማዳመጥ ሲጀምር የሰው ያለህ ድረሱልኝ ሲባል ለመናገር እዛ ፓርት ላይ በጣም ከወደ የተጨነቀው። ለምን ምንም ድራማ ቢሆንም የሰው ልጅ እንደዛ ሆኖ ሰው እንደዛ ሲሆን ደግሞ ወይ 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 በጣም ያስፈራል። እና
ከዛም አንስተውት እንግዲህ ወደ ሆስፒታል በሄዱበት ሰዓት ጀሪን ከክላሷ ውስጥ ሆና ትንቀጠቀጣለች። ምንም ነገር እንዳልሰማ ሆና ያንን ጩኸት እየሰማ ያንን ለቅሶ እየሰማች እንዳልሰማ ሆና ከክላሷ ውስጥ ትቀመጣለች። ከዛም በመስተ መጨረሻ እንግዲህ ሲፈን እየሮጠች ያንን ደረጃ እየሮጠች ስትሄድ ቆይ እንዲህ የሚያሯሩጥሽ መሆነች ነው ትላታለች። ቆይ አልሰማሽም እንዴ? የት ነበርሽ? ምኑን? የቤሪንን ከደረጃ ላይ መውደቅ በማለት ትመልስላታለች። ከዛም እሷ አልሰማውም ብላ ትመልስላትና ጥላት ወደ ክላሷ ትሄዳለች። እና ይሄን ያክል ታዲያ መሮጡና እንደዚህ መደናገጡ አስፈላጊ ነው በማለት እንግዲህ ስትመልስላትም ያው ሲፈን ግን ጠርጥራለች እሷ እንዳደረገችው ማለት ነው። ምክንያቱም ጀሪን በጣም ያስታውቅባታል መርበትበቷ፣ ሰው ሲያወራት መደናገጧ፣ ጭራሽ ባስ ብሎ ለጎሽቤ እንግዲህ ችግርሽ ቢቀልልሽ ብሎ እንግዲህ ይነግራታል። ጎሽሜ እንግዲህ ለወይዘሮ ዛራ ከነገራት ነገሩ አለቀ ማለት ነው። ወይዘሮ ዛራ ደግሞ ለአምነን መናገር አለባት። ኦኬ ስለዚህ ጎሽሜ ለወይዘሮ ዛራ መናገር አለበት። እና ውድ ቤተሰቦች እንግዲህ ዛሬ ቪዲዮ ይህን ይመስል ነበር። አመሰግናለሁ ለነበረን ቆይታ።